እሺ ደግሞ ዛሬ ምን አይነት ምክር ልትሰጪኝ ነው? የኔ ፍቅር ተረዳኛ። ወድጄ አይደለም እያመመኝ እኮ ነው። አይመለከተኝም። ስንቴ ነው መረዳሽ? አይገባሽም? ወንድ እኮ ነኝ። ምን ማለት ነው? ወንድነት ምን ያገናኘዋል? ቆይ ከዛሬ ነገስታ አካል ብዬ ብዙ ታገስኩሽ። ስሜት አለኝ እኮ አላሳዝንሽም? ቆይ ያለ ግንኙነት አይኖርም እንዴ? አፈቅርሃለሁ፣ አንተም ታፈቅረኛለህ። ውሸት አታፈቅሪኝም። ብታፈቅሪኝማ ህመምን ምክንያት እያደረግሽ አትሸኝኝም ነበር። ቆይ እንዴት ነው የምታስበው? ሳልወድህ በዚህ ደረጃ መሞከር ይመስልሃል? በቃ ትንሽ ታገሰኝ። በጣም አዝናለሁ። ከዚህ በላይ አብሬሽ መሆን አልችልም። ምን ማለት ነው? በዛ ልክ እንደምታፈቅር የነገርከኝ ቃል የገባህልኝ በዚህ ተራ ነገር ልንለያይ ነው? ተራ አንድ ነገር ልንገርሽ፣ የምንለይሽ ስለማፈቅርሽ። ሰው እንዴት የሚያፈቅረውን ሰው እንለያይ ይላል? ባይዋጥልሽም አንድ ነገር ልንገርሽ፣ አንቺ አጠገቤ ያለሽ ከሌላ ሴት ጋር መተኛት አልፈልግም። በዚህ ሁኔታችን ከቆየን ደግሞ ያ እንደሚሆን አትጠራጠሪ። ሲጀመር አትወደኝም፣ ስሜትክን ብቻ ነው የምታዳምጠው። አንድ እውነታ ልንገርሽ፣ ብዙ ሴቶች የማይዋጥላቸው ግን የሚኖር እውነታ ነው። ራስሽን ከምንም ነገር ማቀብ ከፈለግሽ ራስሽን ችለሽ መኖር መምረጥ አለብሽ። አለበለዚያ ግን ፍቅርን ፈልገሽ የኔን ገላ ጥልተሽ የማይኖር እውነታ ነው። ደህና ሁኚ። አሁን ሲሄድ ብብቁሽ ስልችት ነው ያለኝ። አንቺ ልጅ ባለትዳር መሆንሽን ግን ተረሻዋለሽ መሰለኝ። ብቻ አላውቅም ግን ወስኛለሁ። ምንድን ነው የወሰንሽው? ሴት ልጅ አንዴ ልቧ ከቤት ከወጣ ይመለስ። ባሌን ፈትቼ አንተ ጋር ለመምጣት ወስኛለሁ። ባልሽ ካወቀ ግን ከባድ ነው የሚሆነው። አይመለከተኝም። በጣም ወድጄ ካለው እኮ ሁሉን ነገር ትተን ሌላ ቦታ ሄደን መኖር እንችላለን። አንቺ ትቀልጃለሽ። ለማንኛውም እናወራለን። ስትወጪ ተጠንቀሽ ውጪ፣ ማንም ሰው እንዳያይሽ። እናት በሰላም ነው ስልክ ማታነሹ? ካንቺ አልፌ እኮ እህትሽን ማስጨነቅኳት። ምን አድርጊ ነው የምትለኝ? ለምንድን ነው የምትጨቀጭቀኝ? ስራ ቦታ ቶሎ እንደማይለቁኝ ስንቴ ነው የነገርኩህ? በቃ ይቅርታ እናቴ፣ አትናደጂ። ስትናደጂ እኮ ያምሻል። ለማንኛውም እቤት ስንገባ እንነጋገራለን። አይዞሽ ሙሽሪታ አይበልሽ ከፋ። የኔ ፍቅር እኔ እስከ ሰርጋችን ቀን ድረስ መታገስ አልችልም። ምን ነው ይወድ? ከላይም ከታችም ያለችኝ እህቴ እሷ ነች። እናትና አባታችን ከሞቱ በኋላ እኔና እሷን ተረጋግተን ያደግን። አውቃለሁ። ብዙ ጊዜ እኮ ደጋግመሽ ነግረሽኛል። እንዴት ረሳዋል? እንደዚህ ደጋግሜ እኮ የምነግርህ እንደዚህ የምትኮራባትን የአሁን ፍቅረኛ የወደፊት ደግሞ ሚስት እንደዚህ ጠንካራ ለመሆኗ ሚስጥሯን እኮ ማወቅ ስላለብን። አንቺም እኮ ከዛሬ ነገ አስተዋውቃችኋለሁ እያልሽ በጉጉት ገደል። ሄላውቴ አይገርምም? እያነሳንሽ መደወልሽ። ከማን ጋር እያነሳሽ? አስተዋውቅሻለሁ አልኩሽም። የት ነሽ? በማሚ ሀይ ብለሽን ትሄጃለሽ። ሰፈር አካባቢ ነኝ፣ ግን ሳልዘጋጅ አይደብርም? ኧረ አይደብርም። እኛ ሰፈር ያለው ካፌ ነን። በቃ ቶሎ ነይ የኔ ፍቅር። ደስ አይልም? ሻለችን እኮ ልትተዋወቀን እየመጣች ነው። የኔ ፍቅር ለመምጣት የተመቻት አልመሰለኝም። በቃ ትጨናነቂ። እኛም ያለ ፕሮግራም ነው የጠራናት። እሺ ብላኝ ቀርታ አታውቅም። ቢሆንም እንዳይደብርሽ እረዳሻለሁ። ችግር የለውም። እሺ ሌላ ጊዜ ይደርሳል። አሁን ተነስተን እንምጣ። ዶክተሩ ጥሩ ተስፋ እንዳለው ነግሮኛል። ምን አይነት ተስፋ? ምን ያልሞከርነው ነገር አለ? እኔም ስልችት እያለኝ። የኔም ያንቺም ዘርቶ ልጅ የሚፈጠርበት መንገድ እንዳለ ዶክተሩ ነግሮኛል። ደስ አይልም? ምንም ደስ አይልም። እኔ በእንደዚህ አይነት መንገድ ልጅ ማምጣት አልፈልግም። አግዥኝ እንጂ በቃ ይሄን ነገር ሊፈልግ ያና መጥቶት ፈጣሪ ለዚህ ነገር አላደለኝ። ዶክተሮች የሚሰጡን መንገድ ደግሞ እንጠቀም። አልችልም። ቆይ ግን ሰሞኑን ሰላም ነሽ? ብዙ ነገርሽ እየተቀየረብኝ ነው። ምን ያህል ልጅ እንደምትወጂ አውቃለሁ። ካገሽኝ ሁሉም ነገር ይስተካከላል። በቃ ጥሩ ስሜት ላይ አይደለሁም። ጊዜ ይስጠኝ። እናንተ ምንድን ነው እጅ ድረስ እኮ ነው ጭቅጭቃችሁ የሚሰማው? ብታይ ለመዝናትን ያዳማ ስላት እሷ ደግሞ በስ እንዳላይ ሰሞኑን ተደጋጋሚ እንደዚህ እያደረጋት። ቆይ እንዴ ለምን ሆስፒታል አልታየችው? መች እሺ ትላለች። ታውቂያት የለ። ለነገሩ የሰሞኑ ጭንቀት መሰለኝ እንደዚህ የሚያደርግ። አይመስለኝም። ያልነገራችሁኝ ነገር አለ እንዴ? ያው ታውቂያለሽ፣ ምንም ካንቺ የምደብቀው ነገር የለም። ዶክተሩም ተስፋ እንዳለንና የሁለታችንም ዘር ተወስዶ ልጅ የሚፈጠርበት መንገድ እንዳለ ዶክተሩ ነግሮኛል። ይሄ እኮ ትልቅ የምስራች ነው። እስኪ ከቦርሲው ሶፍት አቀብኝ። እኔ እኮ ለዚህ ነው ማዝንላት። አታሳዝንም? ገና ለገና ዶክተሩ ተስፋ ሰጥቶናል ብላ እርግዝና ምርመራ ይዛ መዞር ጀመረች። አታሳዝንም? የኔና አባቴ እየተጨናነኩኝ ነው፣ ተረዳኝ። እኔ ነኝ ጥፋተኛ። 10 ስለ ልጅ እያነሳሁብሽ አንቺንም ማስጨነቅኩሽ። እናንተ እኔን እዚህ አቆማችሁ ፍቅር ወሬያችሁን ትቀዳላችሁ አይደል? እህሉ እኔ ልሂድላችሁ። በፍጹም ሲጀመር እኔ ልወጣ ስል አንቺ መጣሽ። አሁን መጥተሽ ልትሄጂ ነው? በእህትሽን ተንከባከቢ። እኔ ልሂድ።
Did I say that? What's the point in loving someone? እህቴ የምን ድራማ ነው ቤት ውስጥ የተጀመረው? ማለት የምን ድራማ? አትዋሽ፣ ሴት ነኝ። ምንም ልደብቅኝ እንዳትሞክር። የእርግዝና መመርመሪያ እዚህ ቤት ውስጥ ምን ያደርጋል? ማለት ዳር እኮ ነኝ። የሚያጠራጥር ነገር ሳይ ቼክ ማድረግ የለብኝም? የሌባ አይነ ደረቅ አሉ። ባለቤትሽ መውለድ እንደማይችል ላስታውስሽ ነው። አንቺ ታላቅሽ እኮ ነኝ። እንዴት ነው የምትናገሪኝ? ሲጀመር በፍጹም በትዳሬ ማል ድገቢ አልፈልግም። እሺ ችግር የለውም። እኔ ጥፋተኛ። እንደ እህት የማግዝሽ ነገር ካለ በማንኛውም ሰዓት አለው። ሲምር ስማ ላወራክ እፈልጋለሁ። አትልሽማ ከመቼው ናፈኩሽ? እየቀለድኩኝ አይደለም የምሬን ነው። ምንድነው የምትቀባጥረው? ከልብ ስማኝ። ይኸውልህ ሳላረግዝ አልቀርም። አንቺ ኮቴ የለሽም እንዳስደነገጥሽኝ እኮ። እንዴ ከማን ጋር ስለ እርግዝና የምታወሪ? አንቺ ልጅ ጭንቀትሽን በልክ አድርጊው እሺ። ኧረ ከዶክተሩ ጋር እያወራሁ ነበር። አይ ጥሩ። ጥላ ረስቼ ነበር የተመለስኩት። በይጫ ሄሎ፣ እየሰማህ ነበር እንዴ? እህትሽ መጣ ነው እንዴ? አዎ፣ ምንም ቤት ውስጥ ያለው ነገር እየጣመኝ አይደለም። ለማንኛውም አሁን ተገናኝተን ማውራት አለብን። ጥሩ እሺ፣ ስትወጪ ደውይልኝ። ምንድነው እንደዛ አጠርፍሽ የጠራሽኝ? ሰሞኑን የእህቴ ነገር በጣም እያሳሰበኝ ነው። ለዚህ ነው እንደዛ ቸኩልሽ የፈለግሽኝ? አይደለም፣ ምን ነገር አለ፣ ግን እሷም ነገር እያስጨነቀኝ ስለሆነ ነው። ምን ነው አዲስ አየሽባት ነገር አለ? አላቅም፣ ግን የድሮ እህቴ ባህሪ አይደለም ያየውባት። እንደማትደባበቁ ነግረሽኛል። ስለዚህ ቀርበሽ አወራት። አሁን በጣም እቸኩላለሁ። ሰው ቀጠሬ ነው ፈልጋለሁ ስትኝ የመጣሁት። በጣም ነው የጨነቀኝ። ባለትዳር ቤት ውስጥ ያውም ሴት ቦርሳ ውስጥ እንዴት የእርግዝና መመርመሪያና ኮንዶም ይገኛል? በእርግጥ ኮንዶሙን ማግኘቴን አላወቀችም። አንቺ ልጅ ምንም የተረዳሽኝ አልመሰለኝም። ደንግጬ የመጣሁት እኮ የሆነ ነገር የገጠመኝ ስለመሰለኝ እንጂ ሰው ቀጠሬ ነበር የመጣሁት። ስለዚህ ጉዳይ እንናወራ ከሆነ ሌላ ጊዜ ይደርሳል። አባቴ ጊዜው ባይሆንም የሆነ ነገር ሳይፈጠር አይቀርም። የኔ ፍቅር ያመመሽ ነገር አለ እንዴ? ሆስፒታል የጠራሁክም ለዛ ነው። የሚያጠራጥር ነገር አይቼ ለማረጋገጥ ፈልጌ ነው የመጣሁት። ምንድነው? አታስጨንቂ፣ ንገሪኛ። የእርግዝና ስሜት ራሴ ላይ እያየሁ ነው እና ውጤቱን እየጠበቅኩ ነው። ይቅርታ የኔ እህት፣ ውጤት ደርሷል። ወደ ውስጥ ገቢ። መጣው እሺ የኔ ፍቅር። It's not looking like a good decision. ምንድነው ማየው? ምን አይሽ? እንዴት መጣሽ? አሁን መቀባጠሩን ምን እያረክ ብቻ እንደነበረ ንገረኝ። ሆስፒታል እኮ ነግዬሽ እንጂ ቤርጎ ቤት አይደል። መልስልኝ። ከልጅቷ ጋር ምንድነው ያለክ? አንቺ ልጅ ድምጽሽን ቀንሽ፣ ነግሬሻለሁ። ሰፈሩን በጫስ አልበጠብጥልህ ንገረኝ። እንደውም ይለይልሽ፣ ፍቅረኛዬ ነች። ምን? አንድ ነገር ልንገርሽ፣ አጉል ጻድቅ መጮህ ምታሽ ትዳር እያለሽ እኔ ጋር ልተኝ እንደ በቃ በዚህ ልክ እንድታቀለኝና እንድትንቀኝ አልፈልግም። በቃ ቃለው ተሸንፌያለሁ፣ ምክንያቱም በጣም ስለወደድኩ። አታስመስይ። ዛሬ ትዳር እያለሽ ከኔ ጋር ከወጣሽ ነገስ እኔ ሌላ ወንድ እንደማደርዩ በምን አውቃለሁ? እንዳትጨርሰው። እኔ እውነት ወድጄሃለሁ። ቅድም አብረህ የነበረችው ሴት ደግሞ ይኸውልሽ፣ አሁን አጉል አፍቃሪ መጮህ ምታሽ። አንድ ነገር ልንገርሽ፣ እኔ ካለሁበት ነገር ልበጠብጪኝ ብትሞክሪ ሁሉን ነገር ለባልሽ ነግረዋለሁ። አሁን በጋራ ነገር ተሳስረናል። አንቺ ማፍሽን ትዘጊያለሽ፣ እኔም እንደዛው። ግን ስትናፍቂኝ እደውልልሻለሁ። እንዴ ማርያ፣ ጥለኝ ጠፍተን አስደነገጥከኝ እኮ። ካርድ ልገዛ ሱቅ ወጥቼ ነው። እሱ እንደሆነ ውጤቱ ምን ሆነ? ማርያ፣ እርግዣለሁ። በጣም ነው የደነገጥኩት። እውነት እንዴት እንደሆነ አላውቅም። መድኃኒት ማውጤን አስታውሳለሁ። ችግር የለውም፣ በቃ አንዴ ተፈጥሯል። ምንም ማድረግ አይቻልም። እሺ ለእህቴስ ምንድን ነው የምላት? ሳላገባ እንደዚህ አይነት ነገር እንደማይፈጠር ቃል ገብቼላት። አሁን ቤት ገብተሽ ረፊ፣ ከዛ እናወራለን። ነይ እንግባ። Just say no. Should I say no? Should I say no? I can't say no. ወስኛለሁ። በቃ ታውቂያለሽ፣ ከባድ ውሳኔ ነው። ታውቆሻል። ምንም ማድረግ አልችልም። ያለኝ አማራጭ ይሄ ብቻ ነው። አንቺ ብቻ መድኃኒቱ ነው። ታውቂያለሽ፣ የሙያ ስነ ምግባር አይፈቅድልኝም። በጣም ስላስጨነቅሽኝ ነው ይሄን ማግዝሽ። ጥሩ፣ በቃ ስራ ቦታ አካባቢ መጥቼ እቀበልሻለሁ። መጣሁ በቃ። አለቃ፣ ችግር ተፈጥሯል። ምንም አይነት ችግር መስማት እንደማልፈልግ ነግሬ ካለው አይደል? አዎ አለቃ፣ አንተ እንዳልከኝ ሞክሬያለሁ፣ ግን የሆነ ስህተት ሳልፈጽም አልቀርም። አሁን ምን እንደተፈጠረ ነገር ምንም ሳትደብቅ፣ አንዲት ስህተት እስካሁን ስንጠብቅ የነበረውን ሀብት ሊያሳጣ እንደሚችል አታውቅም? አውቃለሁ አለቃ፣ ግን አውቄ አይደለም። ትንሿ ማርግዛብኛለች። ምን
እስካሁን ይሁላ መስዋዕት የተከፈለው ያቺ ሰላቢ ታላቅ እህቷ አክስቷ ያወረሰቻትን ሀብት ለማግኘት እንደሆነ አትርስ። እንደ ቀልድ ሁለቱም አርግዘዋል ትላለህ። አለቃ የሁለቱም ማስተካከል እሞክራለሁ። ታናሽዋ ግን ታላቅየዋ ስለወረሰችው ነገር ምንም የምታውቅ አይመስለኝ። አሁን መሰለኝ ምናምን የሚል ተራሩ ባልታልፈልግ ያረገዙትን ዲቃላ እንዲያወስወጡ ታረጋለህ። ምክንያቱም ከነሱ ጋር ምንም የሚነካካ ነገር እንዲኖር አልፈልግ። ገባክ? የኛ ዕቅድ ሁለቱም በአንተ ፍቅር ወድቀው ያላቸውን ነገር ሁሉ የኛ እንዲሆን አመጣሽ ቀን። አዎ ግን አደራ በጥንቃቄ እሺ። ምንም ነገር ከተፈጠረ እኔም አንቺም ነን ችግር ውስጥ መንገባው። አቧት እንቀጥቀጭብኝ። ምንም ነገር አይፈጠርም አልኩሽ አይደል እንዴ? አሁን ሰዓቱ ደርሷል። ምን አልሽኝ? ይልዱ ካስፈለግሽ እደውልልሻለሁ።